የህይወት ውጣ ውረድ፣ የከተማው ግርግር፣ በየቦታው የሚታዩ ጉዳዮች አስተክዘውት ከነበር ጠንካራዎች ሰርተው የሚለወጡባት ነግደው የሚያተርፉባትና ሰላምን የምታጎናጸፍ ነፍስን ሐሴት የምትሞላ ሀገር በሀብትና በተፈጥሮ ተከበው ህይወትን እንደ አዲስ ህፃን ልጅ ሀብለው ወደሚጀምሩባት አብራችሁን ለመክነፍ ፍቃዳችሁን ከሰጣችሁን በሰሜን ምዕራብ ፈረንሳይ፣ በደቡብ ኢጣሊያ፣ በምስራቅ አውስትራሊያ፣ በሰሜን ጀርመን የምትዋሰነውን አውሮፓዊቷን ሀገር ስዊዘርላንድ ላስቃኛችሁ። እውቀትን ከሀብት ጋር የታደለች ፍጹም በሰላም የተሞላች ከተሞቿ ጽዱ፣ በምድራችን ውስጥ እጅግ ሰላም የሚባለው ኑሮ የሚኖርባት ዜጎች ያሉባት ሀገር ናት። ምንም እንኳን በዓለማችን ከሚገኙ ሀገራት ውስጥ በመጠኗ ትንሽ ብትሆንም በዓለማችን ላይ እንደሱ አይነት አለ ለማለት በሚያስቸግር መልኩ በተፈጥሮ የታደለች አውሮፓዊቷ ሀገር ናት። የሀገሪቱ ከመቶ በላይ የሚሆነው ክፍል ሰማይን ደግፈው የያዙ የሚመስሉና በግርማ ሞገስ የተዋቡ በበረዶ የተሞሉ ተራራማ ኮረብታዎች የታደለች ሀገር ናት። በአረንጓዴ ሳር የተሞሉት ሜዳዎቿ ጽዱ ከተሞቿን እያቋረጡ ልክ እንደ ዘንዶ ከወዲያ ወዲህ ከመወርወር ይልቁንስ ፍጹም እርጋታ በተሞላበት የሚጓዙት ወንዞቿ አውሮፓዊቷ የምድር ገነት ያስብላታልም። የዓለማችን ነገስታትና ተጽዕኖ ፈጣሪዎች እንቁ ባለሀብቶች ወይም ደግሞ ቢሊዮነሮች ያካበቱትን ገንዘባቸውን በካዘናቸው አስገብተው የማይረሱ ጊዜ የሚያሳልፉባት ውብ ሀገር ናት። ከተሞቿ በጽዳታቸው የሚያስቀኑና 26 ክልሎች 145 ከተሞችን አቅፋ ያዘች ስትሆን የሀገሪቱ ዋና መዲና የሆነችው በርን በዩኔስኮ የዓለም ቅርስነት የተመዘገቡ ቦታዎችን አቅፋ ያዘች ታላቋ ከተማ ስትሆን በሀገሪቷ ከሚኖሩ አጠቃላይ ህዝብ 8.8 ሚሊዮን ውስጥ 135,000 የሚደርሱት ይኖርባታልም። የፋይናንስ ዋና ከተማ የሆነችው ሌላኛው ሀገር ዙሪክ ከ440,000 በላይ ህዝብ ይዛ በማስተዳደር የስዊዘርላንድ ህዝቦች በስፋት የሚኖርባት ከተማ ናት። በንግድ ማዕከልነቷ በዓለም አቀፍ የባንክ ኢንዱስትሪ በይበልጥ የምትታወቀው ዙሪክ በተፈጥሮ የተዋበች እጅግ በጣም ንጹህ ከተማ ናት። በፈረንሳይ ድንበር አካባቢ የምትገኘው የዲፕሎማቲኮች መናገሻና አለፍ ሲል የዓለማችን ባለጸጋዮች የሚኖርባት ሀገር የሆነችው ጄኔቫ ቀይ መስቀል፣ ቀይ ጨረቃ እንዲሁም የተባበሩት መንግስታት ድርጅት ዋና መናገሻ ስትሆን በጣም የሚያስገርመው በዓለማችን ቅንጡ የሆነው እንደ ሮሌክስ ሰዓት ዋና ማምረቻ ተቋም ጭምር መቀመጫ ናት። ሀገሪቱ አብዛኛው ወጣቶች የሚኖርባትና በዚህም የወጣቶች ከተማ ተብላ የምትታወቀው ላውዘን የባህር ዳርቻዎች ያሉባትና በነፋሻማ አየር የምትታወቅ አንዳንዴ ደግሞ በሙዚቃ ፌስቲቫሎች ሸብረብ ስትል የምትታይ ሀገር ናት። በዚህች ከተማ የዓለም አቀፍ እግር ኳስ ኮሚቴ መኖሪያም ናት። መላው ስዊዘርላንዳውያን ቸኮሌት ኬክና ቺዝ አብዝተው የሚወዱ በቸኮሌት ምርትም በዓለማችን እጅግ ተወዳጅና ጣፋጭ የሚባለውን ቸኮሌት ታመርታለች። የቸኮሌት አፍቃሪ ምናልባት ከሆኑ ስዊዘርላንድ ለርሶ የምትሆን ታላቅ ከተማ ናት። በጣም የሚያስገርመው ደግሞ በስዊዘርላንድ ከ450 በላይ አይነት ያለው ቺዝ ማምረት የሚችሉ ህዝቦች የሚኖርባትና ሀገሪቱ ሀብታም ተብለው ከሚመደቡ ሀገራት እንደመሰለፏ ዜጎቿ ቅንጦት የሚባለው ኑሮ ይኖሩታል። በሀገሪቱ በድህነት ውስጥ የሚሰቃዩ ወይም ደግሞ የሚኖሩ ህዝቦች ያለመኖሩ ሚስጥር ዜጎቿን ከብዙ የአውሮፓ ሀገራት በተለየ መልኩ የተሻለ ደሞዝና ከዚያም ማለፍ ሲል መንግስት ከፍተኛ የሆነ ድጋፍ ለመላው ዜጎቹ ያቀርባል። ምንም እንኳን ጥቂት የሚባሉ ስራ አጥ ሰዎች የሚኖር ቢሆንም በሀገሪቱ ፖሊሲ መሰረት መንግስት የተሻለ ድጋፍ ስለሚያደርግላቸው ኢኮኖሚ ሲሰቃይ የሚታይ ዜጋ ሲታይ አይስተዋልም። ስዊዘርላንድ በዓለማችን ከሚፈጠሩ ወንጀሎች ውስጥ በጣም ትንሽ የሚፈጸምባት ሀገር ናት። ለዚህ ሚስጥር ደግሞ የሀገሪቱ ህዝብ የሚያስፈልጉትን ሁሉም መሰረታዊ ነገሮች መሟላታቸው እንደሆነ ይነገራል። ስዊዘርላንድ በአውሮፓ እምብርት ውስጥ የምትገኝና ልክ እንደኛ ሀገር ምንም አይነት የባህር በር የሌላት ሀገር ናት። ዙሪያዋን በጣሊያን፣ ጀርመን፣ ኦስትሪያና ፈረንሳይ ሀገራት የተከበበች ሲሆን የሀገሪቱ ዋና ብሔራዊ ቋንቋዎች ፈረንሳይኛ፣ ጀርመንኛ፣ ሮማኒሽና ጣሊያንኛ ናቸው። በሀገሪቱ ከ7000 በላይ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚኖሩ ሲሆን ጄኔቫና ዙሪክ አብዛኛዎቹ ኢትዮጵያውያን የሚኖርባቸው ሀገራት ናቸው። በጣም በከፍተኛ ሁኔታ የተደራጀ ወታደራዊ ኃይልን የያዘ እያንዳንዱ የሀገሯ ዜጎች እንዲሰለጡን የምታስገድድና ዜጎቿ የነፍስ ወከፍ መሳሪያን በመታጠቅ በዓለም አቀፍ በሁለተኛ ደረጃ ትቀመጣለች። በዚህ ከተማ ማንኛውም መንግስት እንደፈለገ መዘወር የማይችልባት ይልቁንም የህዝቦቹ ፍላጎት ባሟላና በተከተለ መልኩ የሚንቀሳቀስባት ሀገር ስትሆን ለዚህ ደግሞ ህዝቦቿ አንዳች ስህተት ሲመለከቱ ተቃውሞ የሚወጡባት ሀገር መሆኗ እንደሆነ ይነገራል። አብዛኛውን ጊዜ በጦርነት ወቅት በቀጥታ ስትሰለፍ ብዛም የማትታየው ሀገሯ ምናልባት የሶስተኛው ዓለም ጦርነት ቢከሰት ሙሉ ህዝቦቿን ጠቅልሎ ሊይዝ የሚችል የምድር ላይ መኖሪያ ገንብታለች። ዘመናዊ የሆነ የትራንስፖርት አገልግሎቷ የምትታወቀው አውሮፓዊቷ ሀገር በእሳት አክባሪነቷ ህዝቦቿ ይታወቃሉ። በተራራማዎች ውስጥ እየተሽለከለከ የሚሄደው የባቡር መንገዷ የገጠሩን ክፍል ከከተማው በማገናኘት የሀገሪቱን የትራንስፖርት ዘርፉን ያሳልጣል። ጥራት ያለው ትምህርትን በመስጠት የምትታወቀው ሀገሯ በጤናው ዘርፍም ዓለም አቀፍና ታዋቂ በመሆኗ ሌላኛው ሀገሪቷ ለመኖሪያነት በመጀመሪያ ደረጃ እንድትመረጥ አብቅቷታል። ምንም እንኳን የዚች ሀገር ህይወት አሰልችና ግራ የሚያጋባ ቢሆንም እርስዎ በሰሩት
በለፉትና በጣሩት ልክ ስኬት ወደ እርሶ ጎራ ማለቱ አይቀርም። ነገር ግን እኔ መዝናናት ነው የምፈልገው የሚሉ ከሆነ ታላቋ ሀገር ስዊዘርላንድ ለእርሶ ተመራጭ ናት። ታዋቂ ሰዎች፣ ተጽዕኖ ፈጣሪዎች፣ ቢሊዮነሮችና የተለያዩ ሀገራት መሪዎች መኖሪያ ቤታቸው ያደረጓት በተለያዩ ውድና ዘመናዊ ቴክኖሎጂዎች የተሞላች በግል ጀቶች ሳይቀር መንሸራሸሪያ የሆነች ሀገር ናት። በስዊዘርላንድ እጅግ በጣም ውድ የሆኑ ሆቴሎች ሲኖሩ በእነዚህ ሆቴሎች የንጉስ ቤተሰቦች፣ ቢሊዮነሮችና ዝነኞች ፈልሰስ ይሉበታል። ምናልባት እርሶ እግር ጥሎት ወደ እነዚህ ሆቴሎች ምሽቶን ለማሳለፍ ጎራ ቢሉ በአንዴ አንድ እንቁና ዘመኑን የዋጀ መኪና መግዛት የሚያስችል ገንዘቦትን ሊያጡ ይችላሉ። ጄኔቫ ውስጥ የሚገኘው ዘሮያል ፔንትሃውስ ስዊት ተብሎ የሚጠራው እንደ ማስረጃነት በማቅረብ እንመልከት። ይህ ሆቴል በሀገሪቱ ውስጥ ከሚገኙ ዘመናዊ ሆቴሎች ውስጥ በቀዳሚነት ደረጃ ውስጥ ይጠቀሳል። ምናልባት እግር ጥሎት እዚህ ሆቴል ውስጥ ለማደር ፈለገው ቪአይፒ መኝታ ቤት ቢይዙ የመኝታ ቤቶች መስታወት ጥይት ቢተኮስቦ ወደ እርስዎ ዘልቆ እንዳይመጣ የሚከላከሉ የተገጠሙ ከመሆናቸው ባሻገር 10 የሚደርሱ የመኝታ ክፍሎችን፣ የግል ጠባቂዎችን፣ ጂምና ከቪአይፒ መስተንግዶ ጋር ወደ እርስዎ የሚቀርቡ ሲሆን በአብዛኛው እነዚህ የተዘጋጁት የታላላቅ ሀገራት መሪዎችና የዓለማችን ቢሊዮነሮች እንደሆነ ይነገራል። በዚህም ለአንድ ቀን አዳር ብቻ $75,000 ብቻ ከካዝናዎት ያወጣሉ። የዓለማችን ባለሀብቶች አምባገነንና አመፀኛ መሪዎች ሰርተውም ሆነ ዘርፈው ያመጡትን ሀብት የት እንደሚያከማቹት ጥያቄ ጭሮቦት ከነበር የስዊዘርላንድ ባንኮች ምላሽ አላቸው። ይህች ሀገር የሀገራትን የደንበኞች ሚስጥር በጥንቃቄ ደብቀው የሚያስቀምጡ ታላላቅ ባንክ መቀመጫም ናት። የዓለማችን ከ20% በላይ ሀብት በሀገረ ስዊዘርላንድ ውስጥ ተከማችቶ እንደሚገኝ የሚነገር ሲሆን የዚህ ሚስጥርም የሀገሪቱ ባንኮች ለደንበኞቻቸው የሚሰጡት ዳጎሳ ያለ ገንዘብ እንደሆነ ይነገራል። በአንደኛው የዓለም ጦርነት ወቅት የተለያዩ ሀገራት መሪዎችና ባለሀብቶች ገንዘባቸው ማስቀመጫ ለማድረግ የመረጧት ሀገር ብትኖር ስዊዘርላንድ ነበረች። የዚህ ሚስጥር ደግሞ ሀገሪቱ በዚያን ጊዜ በጦርነቱ ከመሳተፍ ይልቁንስ ዳር ድንበሯን አስከብራ በጦርነቱ ራሷን መቆጠባ ነበር። በፖለቲካና የሀገር አለመረጋጋት ጊዜያት የተለያዩ ሰዎች እንደ መጠለያነት የሚመርጧት ሀገር ናትም። የተንፈጪው ዱቄቱን አምጪው እንዲሉ የስዊዘርላንድ ባንኮች የትኛውም ድረስ የሚደርስ ገንዘብ ቢቆጥቡ ከየት አመጡ ብለው የማይጠይቁ የተለያዩ ሀገራት መሪዎች ገንዘብ በመስረቅ የሚሸሹባት ሀገር ናት። ስዊዘርላንድ እንደ ጎግል፣ ቴስላ፣ አፕል እና ማይክሮሶፍት ያሉ የዓለማችን ታላላቅ የቴክኖሎጂ ኩባንያዎች እንዲሁም በሪል ስቴት ውስጥ አክሲዮን በመግዛት ንቁ እንቅስቃሴ ታደርጋለችም። ሀገሪቱ በጤናና በመድኃኒት ቅመማው ላይም የተካነች ናት። የተለያዩ ክትባትን በማምረት ከዚያም ማለፍ ሲል በቱሪዝም ዘርፉ ላይ ጠንካራ ፖሊሲ ዘርግታ በየዓመቱ ቀላል የማይባል ገንዘቦችን ወደ ካዝናዋ ታስገባለች። ከ60% በላይ የስዊዘርላንድ መሬት በአልፕስ ተራራ የተሸፈነ ሲሆን ይህም ለበረዶ ላይ መሸራተት፣ ለተራራ መውጣትና ለቱሪዝም ማዕከል እንድትሆን አድርጓታል። ስዊዘርላንድ በዓለም አቀፍ የኑሮ ጥራት መመዘኛዎች ውስጥ በተደጋጋሚ ከፍ ያለ ደረጃ ላይ የምትገኝ ሲሆን እንደ ዙሪክና ጄኔቫ ያሉ ከተሞቿ ብዙውን ጊዜ በዝርዝሩ አናት ላይ ይቀመጣሉ። ስዊዘርላንድ እስከ 40% የሚደርሰውን የኤሌክትሪክ ኃይል የሚያመነጩ 4 የኒውክሌር ኃይል ማብላያዎች እንዳሏት የዓለም ኒውክሌር ማህበር አስታውቋል። በፈረንጁ 2017 የኒውክሌር ኃይልን ለማስወገድ ወስና የነበረ ቢሆንም ጣቢያውን ለመዝጋት ግን ቀነ ገደብ አላዘጋጀችም ነበር። የአየር ንብረትና የመሬት አቀማመጥ በተለይም የበረዶ መንሸራተቻና ተራራን መውጣትና የመሳሰሉ የጀብድ ተግባራት ላይ ይሳተፋሉ። ጥንታዊ ስነ ህንጻዎች፣ ሐውልቶች፣ የባቡር ሀዲዶችና ሌሎች መልካም ገጽታዎች የጎብኚዎችን ቀልብ ይስባሉ። ስዊዘርላንድ በፈረንጁ 2024 ከቱሪዝም ዘርፉ $20 ቢሊዮን አግኝታለች። በከፍተኛ የኑሮ ደረጃዋ፣ በቀልጣፋ የህዝብ አገልግሎቶቿ፣ በጠንካራ የጤና አጠባበቅ ስርዓትና በተረጋጋ ኢኮኖሚ በብዙዎች የምትወደድ ሀገር ናት። አብዛኛው ሰው በሳምንት 3 ቀን ብቻ የሚሰራባት ይቺ ሀገር ሰው ቢሰራም ባይሰራም በወር $200,000 ያገኛል። ሆኖም አንዳንድ ሰዎች ያንን ገንዘብ ለመቀበል ፈቃደኛ ሲሆን አይታይም። እንደ አውሮፓውያን አቆጣጠር በ2016 መንግስት ለህዝቡ የሚያደርገውን ድጋፍ መቀበል ግዴታ ነው የሚል ህግ ቢያወጣም 70% የሚሆነው ህዝብ ግን የመንግስትን ድጋፍ አንፈልግም ሲል የተቃውሞ ሰልፍ ወጥቷል። የዛሬው አብረን እንጓዝ ዝግጅታችን በዚሁ አበቃን። በቀጣይ እስከምንገናኝ ደህና ሁኑልን።